ያቸው እዛ ጋር በጣም ያሳዝን ነው። ቁጭ በይ እንዴ ቁጭ በይ። ሴት ልጅ ልትማታ ነው ወይ? ምንድነው የምትሰራው? ተው እንጂ ህፃን ልጅ ዝም በል። ምንድነው ስትል የነበረው? ዝም በይ አንቺ። ልጆቹ ከ13 እስከ 17 ዓመት ያሉት ናቸው። ማሳጅ ቤት የምንወስዳቸው ማለት በዛ እድሜ ክልል ያሉት ነው። ባለ ሀብቶች ምናምን ይፈልጉት ማማ ምናምን ነገር ለሁለት ልጆች ታሟል ምናምን ስትል ነበር። እሱ ምን እንደማደርግ ሳልነግርህ ምን እንደማደርጋቸው ግራ ገብቶኛል። ያቺ ልጅ መዛው ጠፍታ ቀረች። ምን እንደምናደርግ አላውቅም። አሁን እዛ ልጆች እሷ ነበረች ገበናችንን ሲሸፍን ድል የነበረው። ቁጭ በይ። ሴት ልጅ ልትማታ ነው ወይ? ናኔ መታኛ ናኔ መታኝ። ሴት ልጅ ልትማታ ነው? ናኔ መታኝ። ቁጭ በይ አንቺ ቁጭ በይ። በክፍለ ሀገር ያመጣናቸው ልጆች እነሱንም ይሄን ሀሳባቸውን ለማበላሸት ይሞክራሉ። እዚህ ጎዳና ላይ የነበሩት ማለት ነው። የሆነ እንትና የሆነ ብልጥ ነገር ናቸው ሴቶቹና እነዚህኞቹንም ይመርዟቸዋል። እዛ ጋር ራሱ የተለያየ ሰውነት ክፍል ያለበት ቦታ ነው። እንደምታዩት ገደል ነው። ከዛ በላይ ገደል ነው። ከፋፍለን ነው የምናስቀምጣቸውና ጭራሽ እንዲያወሩ አንፈቅድላቸው። እንዲያወሩ በጭራሽ እዛ ውስጥ እንዲያወሩ አንፈቅድላቸው። እኛ ወደ ጀልባ የሆኑ ህጻናቶችንና አረጋውያንን የመርጃ ማዕከል ነገር ለማክፈት አስበን ነበር። በኋላ እግዚአብሔር ከረዳ ማለት ነው። በጣም አሪፍ። እንግዲህ ጥሩ ተሞክሮችን ነው እየነገርሽን የነበረው። በጣም ደስ ይላል። ያሳካላችሁ ነው የምለው። ከዚህ ጋር ተያይዞ እንግዲህ አሁን በደንብ በስፋት እየነገራችሁኝ እንደነበረው በጣም የስራችሁ ላይ ቢዚ ናችሁ ሁለታችሁ ማለት ነው። የቢሮዎቹን ስራ፣ የወረቀቶቹን ስራ ከተለያዩ ድርጅቶች ጋር የተለያዩ የምትነድፏቸውን የተለያዩ የቢዝነስ ስራዎቹን እሱ ባልየው ነው የሚወጣው። አንቺ ደግሞ እንግዲህ ብዙ ጊዜ ከሰራተኞቹ ጋር ልክ እንደ ሰው ኃይል ሁላ ሆነሽ ሰራተኞቹ ማኔጅ የምታደርጊው አንቺ ነሽ። በጣም ድጋፋችሁ መተደጋገፋችሁ ደስ ይላል። የቤታችሁ ያለው ነገር እንደዚህ ሆኖ ውጭ ላይ ማለት ማህበራዊ ህይወታችሁ ምን አይነት ነው? ማህበራዊ ህይወታችን ለማንኛውም ሰው ነው የምንኖረው ማለት። አዎ ስልሽ አሁን እንግዲህ በጣም ቢዚ ናችሁ። ነገር ግን ያው ዞሮ ሀዘን አለ፣ ደስታ አለ፣ የተለያዩ ነገሮች አሉ አይደለ? ማህበራዊ ህይወታችሁ ላይ ከጎረቤታችሁ ከአካባቢያችሁ ጋር ማን ነው ኃላፊነቱን በደንብ ይተወጣለው? ነገር ሲሆንማ ግድ ነው ለሰራተኞቻችን አሳውቀን ወደዚህ መቅደም ወዳለበት ቦታ ነው የምንመጣው። ለምሳሌ ሀዘን ላይ ሆነ ደስታ ላይ ሆነ ከማንኛውም ከጎረቤታችን ላይ ቀርተን አናውቅም። ለሰራተኛ አሳውቀን ዛሬ አንመጣም እንደዚህ ያለው እንደዚህ መስራት አለባችሁ ምናምን የሚለው ማሳወቅ ካለብን አሳውቀናችሁ እንቀራለን። ነግራችሁ ተነጋግራችሁ ነው ማለት ነው። ማኔጅመንትም አላችሁ? አለ። አንተስ እንዴት ነው እንግዲህ? ትርፍ ጊዜህስ እንዴት ነው? ትርፍ ጊዜ ካለ ትርፍ ጊዜ ነው አይኖርም። ግን ሰንበት ብቻ ናት። ሰንበት ቢኖርም የተለያየ ስራ ትሰራበታለህ። በዛውም ቤተሰብም ስልክ ትደውላለህ። አንተም እንዳልከው ጎረቤት ጓደኛ አይጠፋም፣ ትጠይቃለህ፣ ትገናኛለህ። እንደዛ አይነት ነገር ነው የምናደርገው። ኦኬ እሺ፣ በጣም ደስ ይላል። ያው በስተመጨረሻ የምታስተላልፉት ነገር ካለ ለወጣቱም ሊሆን ይችላል። አንቺም ቀደም እያልሽኝ ነበረ ያልጨረሽልኝ ነገር ነበረ በወሬ መሀል ሌላ እንትን ብለን ከቤተሰቦችሽ የሚረዱሽ ምናምን እያልኩኝ ነበረ። ለቤተሰቦችሽ የምታስተላልፊው መልእክት ካለ፣ አንተም ለቤተሰቦች እንደዚህ የምታስተላልፈው ነገር ካለ፣ የመጣነው ደግሞ ለወጣቱን ተሞክሯችንን ለማስተላለፍ ስለሆነ የምታስተላልፉት መልእክት ካለ። አዎ እኔ በመጀመሪያ ፈጣሪ ነው እዚህ ደረጃ ላይ ስላደረሰኝ ፈጣሪ ነው ማመስገን ፈልገው። ከፈጣሪ በታች ደግሞ ቤተሰቦች ናቸው ማለት ራሳቸው ጠንክረው እኔን እዚህ ደረጃ ላይ ያደረሱኝ እነሱ ናቸው። አይዞሽ የሚጎለውን ነገር እኛ እንሞላለን ምናምን ይላሉ። የተወሰነ ሳንቲም ስጠይቃቸው ራሱ እምቢ አላሉኝ። ከቡና ቤት ወደ ግሮሰሪ ሳሳድግ እነሱ ናቸው የተወሰነ ሳንቲም ረድተውኝ እንደዚህ እዚህ ደረጃ ላይ እንድረስ ያደረጉኝና ቤተሰቦቼን አመሰግናለሁ። ወጣቶችን ደግሞ ዘለህ እንደዚህ አንድ ስራ ለመስራት ስትፈልግ ዘለህ ትልቅ ደረጃ ላይ አደርስም። ከትንሽ ነገር ተነስተህ ነው እያሳደግ መጣ ትልቅ ደረጃ ላይ ደርስ የምችለውና ስራ ሳትንቁ ትልቅ ደረጃ ላይ መስራት ትችላላችሁ። ጠንክራችሁ ከሰራችሁ ለማለት ወዳለሁ። አሪፍ። እሺ አዎ እኔ ማስተላለፍ ፈልገው ለሰው ምንድነው የትኛውም ችግር ቢሆን ማለት በማንኛውም ሁኔታ ሆኖ ሰው መልካም ቀን እንደ መመጣ ማሰብ አለበት። ያ ጊዜ ሁላ መከራ አሳልፈን አሁን በዚህ ደረጃ ላይ ስላለን ፈጣሪ የተመሰገነ ይሁን። ግን ማንኛውም ሰው እንደኛ አሁን በዚህ ሰዓት ላይ ችግር ላይ ያለው እንደውም መከራ ላይ ስራም
በጣም ተቸግረው የሚኖሩ ሰዎች አሉ። ግን ተስፋ እንዳይቆርጡ በደንብ እንዲሰሩ ማለት ጠንካራ ተስፋ መቁረጥ የለባቸው። ፈጣሪ ያው እጅ ላይ ላለው ነገር ይባርካል። ማንኛውም አይነት መከራም ቢሆን ሲቃይ መፍትሄ አለው። ያም መፍትሄ ቀን እስከሚመጣ ድረስ ጠንክሮ መስራት። ወጣት ማንኛውም በዚህ ሰዓት ላይ ያው ተቸግሮ የሰራና የለፋ ያለው ሰው ያን ቀን ጠብቆ ፈጣሪም ለሱ ያለለት ቀን አይጠፋም። ጠንክሮ መስራት አለበት ነው። እሺ እንግዲህ ያው ተመልካቾቻችን እንዳያችሁት ነው። ያው እንግዲህ የመጣ ነው ያው ጥሩ ጥንዶች ጋር ነው የመጣ ነው። የህይወት ተሞክሮቻቸውን ከመጀመሪያው ጀምሮ ከትዳራቸው በፊት ወደ ትዳር ከመምጣታቸው በፊት ጀምሮ በትዳር ህይወታቸው ኋላ እንግዲህ እኛም ደግሞ መልካም ምኞታችንን ልጅ ወልዳችሁ እንግዲህ እንደምንመጣ መጀመሪያ መተን እንደምንጠይቃችሁ የመጀመሪያችሁ እንደምንሆን ባለሙሉ ተስፋ ነኝ፣ እርግጠኛ ነኝ እንደሚሳካላችሁም። ያው ተመልካቾቻችን እንግዲህ ያው ከራሳቸው ከግል ህይወታቸው በተጨማሪ ደግሞ ዋናው የመጣንበት ምክንያት አለ። ያንን ምክንያታችንን እንግዲህ እንዳሳካን እርግጠኛ ነኝ፣ አሳክተናል። ያው ምክንያታችን አንደኛው ለወጣቶች ተሞክራቸውን ለማስተላለፍ ነው። የህይወት ተሞክራቸውን ጥሩ ቢዝነስ ስራ የሚሰሩ ሰዎች ናቸው። ከዛ በላይ ደግሞ ያው ቀና ልብ ያላቸው ናቸው። እንዳሉት እንግዲህ የተለያዩ ህፃናቶችን የትምህርት መርጃ መሳሪያም ሊሆን ይችላል። በየአመቱ ደግሞ እንዳሉት ከ10 በላይ ለሆኑ ወጣቶች ከ10 በላይ ለሆኑ ህፃናቶች ድጋፍ እንደሚያደርጉ ድጋፍ የሚያደርጉ ቀና ልብ ያላቸው ባለትዳሮች ባልና ሚስት ወጣቶች ናቸው። እንደነሱ አይነት ያብዛልን እያልን እንግዲህ ያው ዋናው ትልቁ ነገር ቁም ነገራችን ምንድነው? ለወጣቶች ተሞክሮ ለማቅረብ ነው። ወጣቶችም ደግሞ ጥሩ ተሞክሮ እንደወሰዱበት ባለሙሉ ተስፋ ነኝ፣ እርግጠኛ ነኝ። ይህም ፕሮግራማችንን የምትከታተሉ ወጣቶች ሁሉም በተለያየ ቦታ ያላችሁ ለብዙ ሰዎች እንዲደርስልን ላይክ፣ ሼር፣ ሰብስክራይብ እንድታደርጉልን እንጠይቃለን። እናመሰግናለን። እንግዲህ ተመልካቾቻችን እንዳያችሁት ነው። ባልና ሚስትን ገብተን ያው በጥቆማችን መሰረት አነጋግረናቸው ወጥተናል። ዋናው ትልቁ ቁም ነገራችን እንግዲህ በጣም ነው የሚገርሙት። መጀመሪያ የሰማነውና ኪዳን የወሰደችንን ቦታ እንዳያችሁት ነው። ኪዳን የጅምላ መቃብር ቦታ የነበረው የህፃኖች ቦታ ነው ወስዳን የነበረው። እነዚህ ሰዎች ጋር ስንመጣ ደግሞ የተገላቢጦሽ ሆነው እንደ ሰሞኑ እንዳሉ ሰዎች በተከታታይ እንዳገኘናቸው በተከታታይ ለእናንተ እንዳቀረብናቸው አይነት ሰዎች ሆኖ ነው ያገኘናቸው። በጣም ለስላሳ ሆነው ባለትዳር ያው እነዚህ የሚለያቸው ልጆች ያላቸውም ገና መውለድ የሚፈልጉ ናቸው። ቢሆንም ግን ያው ባልና ሚስት የመጀመሪያ የስራ ተሞክሯቸውን እንደሰማችሁት ነው። በጣም በስራ ህይወት ላይ እንደተጉ ከስር እንደተነሱ እሱ ይሁን አይሁን በተለያየ እንግዲህ እነሱን በድብቅ ካሜራችን የምናገኘው ማስረጃና መረጃ ካለ ለእናንተ የምናስተላልፍ ነው የሚሆነው። ከሌለም ደግሞ የመጀመሪያ ህይወታቸው ምን አይነት ነበረ? እውነት እንደዚህ አይነት ህይወትስ እነዚህ ሰዎች አሳልፈዋል ወይ ስትያቸው በጣም ለስላሳዎች ናቸው። እኔ እንደውም እነሱ ቤታቸው ጋር ከመግባቴ በፊት የሰፈሩ ሰዎች የነገሩኝ አንዳንድ ነገር ነበረ ስለነሱ ማለት ነው። እዚህ አካባቢ ተከራይተው በሚኖሩበት ሰዓት ያው ውድ የሚባሉ ቤቶች ቢሆኑም እዚህ አካባቢ ላይ ያሉት ያው ከግቢው ትንሽ አነስ ያለች ቦታ ላይ ነው እየኖሩ ያሉት። እንዳይታወቅባቸው ልክ እንደ ከቨር አድርገው ነው እየኖሩ ያሉት ማለት ነው። በጣም ከገረመኝ ነገር በቃ ያው እነዚህ ሰዎች አንደኛ ከቨራቸው አንደኛ እንደ ከለላ ነገር አድርገውት ያሉበት አንደኛው ነገር ምንድነው? ህፃናቶችን በጣም ይረዳሉ። ያው እንዳይታወቅባቸው ማለት ነው። ከህፃናቶች ውጪ የተለያዩ ሴቶች ላይ ድጋፍ ያደርጋሉ ማለት ነው። ለሴቶች ድጋፍ ያደርጋሉ፣ ለህፃናት ድጋፍ ያደርጋሉ። ያ ምንድነው? ከቨራቸው ነው። ሰው አይነቃባቸውም። እነዚህ ሰዎች እንደዚህ አይነት መጥፎ ስራዎች ይሰራሉ ወይ? እንግዲህ አሁን ዛሬ ትልቅ ትምህርት እየወሰደን ካለንባቸው ነገሮች አንዱ ምንድነው? እያንዳንዱ በተለይ እንደዚህ በግል ደረጃ እየተሰሩ ያሉ ስራዎች ያሉት በደንብ መፈተሽ እንዳለባቸው ወደ ውስጥ ተገብተው መታየት እንዳለባቸው በደንብ ይሄ ውጭ ላይ እንደ ይሄ እቃ ነው ያለን ብቻ ሳይሆን ሰራተኛ አያያዛቸው ራሱ ምን አይነት ነው በደንብ መታየት እንዳለበት ማለት ነው። የሚገባኝ ሰራተኛ አያያዛቸው እንዴት ነው? በምን እድሜ ከስንት እስከ ስንት እድሜ ላይ ያሉ ሰራተኞች ነው ያሏቸው? ህፃን ሰራተኞች በተለይ ሱቆች ላይ እንግዲህ እያየን ነው ያገኘናቸውም ስላሉ ማለት ነው። የተለያዩ ጠጅ ቤቶች ላይ፣ ሬስቶራንቶች ላይ፣ ኢትፍሩቶች ላይ እነዚህ ሰዎች እየመጡ ህፃንን እናስተምራለን በሚል እንደው አንዳንድ ትልልቅ ምናምን ህፃናቶች እኮ የማታ ራሱ እኮ መማር የለባቸውም እንደው እውነት ሲባል ማለት ነው። መንግስትም በያዘው
እንግዲህ እያንዳንዱ ህፃን ለትምህርት የደረሰ እድሜው ለትምህርት የደረሰ ለትምህርት ይቅረብ ነው እየተባለ ያለው እየተሰራም ያለው ማለት ነው። ግን አንዳንዶች ይህን የተለያየ አጋጣሚዎችን በመጠቀም እያመጡ መጠቀሚያ እያረጓቸው ነው ያሉት። ለቤተሰቦቻቸው የሆነ ሰዓት ላይ ክፍለ ሀገር ላሉ ለተቸገሩ የሆነ የተወሰነ ሳንቲም ይሰጧቸዋል። በየ6 ወሩ በየ3 ወሩ የማይጠቅም ሳንቲም ይሰጧቸዋል። እነሱ ግን በየመሃሉ እነዚህን ልጆች መጠቀሚያ ያርጓቸዋል ማለት ነው። ስለዚህ አሁን በድብቁ ካሜራችን እነዚህ ሰዎች ምን እያደረጉ እንደሆነ እንከታተላቸዋለን ማለት ነው። ተከታተሉኝ። ይህ ፕሮግራም ለብዙ ሰዎች እንዲደርስ ላይክ፣ ሼር፣ ሰብስክራይብ እንድታደርጉ እንጠይቃለን። ጋዜጠኛ እንዴት አየሁታል? ጋዜጠኛው አሁን የራሱ መልካም ነገር ይዤ መጣሁ ምናምን ሲል ነው እንጂ በጣም ፈርቼ ነበር መጀመሪያ ላይ። አዎ እንዴት ቤት ራሱን ለማወቅ እንደቻሉ እኔ ራሱ አሳስቦኝ ነበር አይደል? ምን ያመጣል? ምንም የሚያመጣው ነገር የለም። ምን ያመጣል? ምንም እኮ የሚያውቀው ነገር ታሪክ ነው። በዛ ማለት ቤተሰቦች ምናምን እኮ ደውለው ያውቃሉ? አዎ እየሄድኩ ነበር እኮ ከአንዳንዴ በዚህ በዛ ከስራ ስመለስ ነው እየሄድኩ የጠየኳቸው። ማዘርም ትናንት ደውላ ጠይቀኝ ነበር በነገራችን ላይ የለም ምናምን ወደ ስራ እንደወጣ ተመለሰና እንዴት ነው እንጂ ደውላ ነበር። እና እንደው ቤተሰብ ስደውል ለኔ ይነገር ነበር። ይሄ ግን ያው ደክሞን የገባው እዛ ላይ እንደመጣ አልበኛለች ምናምን በዛ ነው። ችግር የለውም። ደግሞ ሰላም ብላለች። ጠፍተሃል ምናምን ስራ ወዳድ ነው ምናምን ተብሏል። እኔም ደውል ነበር ስራ ላይ ተወጥረን እኮ ምንም እናስታውሰው ነገር የለም። አንተን ጊዜ እንኳን እኔም ሲያረከኝ የራሳችንን ጊዜ ያስፈልግላኝ ይችላል። እንግዲህ ጊዜ በጣም ነው የሚያስፈልገው ማለት ወቅቱም ደግሞ ለጋዜጠኛ የነገርነው ነገር ማድረግ አለብን። እንዴት መውረድ ፈልጋለሁ ነገር ያለው ታውን በፊትማ ሳይሆን ማለት ልጅ መውለድ አለብን ግዴታ ነው። እስካሁን ድረስ ያን ለመነጋገር ራሱ እኔ በጣም እየጣርኩ ነበር። ግን አንቺም ስራ ላይ ስለተፈጠርሽ ብዙ ቦታ እንትን ስለምትይ ብዬ ነው ዝም ያልኩት። እሱማ መጥፎ መጀመሪያ ትንሽ ገንዘብ መያዝ አለብን። ልክ እንደ መጀመሪያ እንደተነጋገርነው በዛ ከሆነ ማለት ገንዘብ ሳይያዝ ልጅ ቢመጣም በኋላ የሆነ ነገር እኛ ባደግንበት ደረጃ ልጃችንን ማሳደግ ስለማልፈልግ ነው። እስካሁን እንቆያልኩሽ አባት ይሄን ደግሞ ትረዳኛለህ ብዬ አስባለሁ። ችግር የለውም ብቻ አሁን በደንብ አስበንበት ያለው ነገር ቦታ ሲይዘን መሆን ያለበት ነገር እናደርጋለን። ግን ያ የስራ ቦታው ተሰረክሹ ዳቡ ይዛል እሱ ሁሉም እኛ እንደምንፈልገውና እየሄደልን ያለው አሪፍ ነው። ልጆቹን በክፍለ ሀገር አዲስ የሚመጡትን ልጆች አልነገርኩማ ትላንት 3 ልጅ ምናምን አስገብቻለሁ። ዳቦ ቤቱ ጋር ማሳዝ ቤቱን ወደ 2 ነው ለምን 4 ልጅ ማሳዝ ቤቱ ጋር ራሱ ልኬላቸዋለሁ ለሰዎች ሴቶቹ ማለት ነው። አሁን የራሳችንን የሰዎች እንደዚህ ካደረግን በኋላ የራሳችንን ብንከፍት ምን ይመስላል? እኔ ማስበበታለሁ። ማሳዝ ቤቱንም ሆቴል ቤቱንም ቶሎ ለስራችን ሰራ እናድርግና ትክክል ነሽ። ማለት ለሰው ከምናቀርብ ራሳችን ሆቴል ከፍተን ራሳችን ሆቴሉ ላይ ልጆችን ብናስገባ የተሻለ ገቢ እናገኛለን። በደንብ ለሰው የምናቀርባቸው እንደዚህ ቢያንስ ማሳጅ ቤቱ ጋር እንደዚህ ለሰው የምንሰጣቸው እኮ እኛ ጋር ቢሆን አስበዋል። እስካሁን ድረስ ከዚህ ባሰ ትልቅ ደረጃ ላይ እንደርስ ነበረ። ትክክል ነሽ። ማለት እናስብበታለን። አሁን እኔም አስብበታለሁ። እንከፍተዋለን። ቅርብ ቀን ብቻ ያለው ነገር አይተን እንከፍታለን። ችግር የለም። አምናለሁ እንግዲህ እንደምንደርስበት ተስፋ አደርጋለሁ። እኔም ልክ ባለፉ ጓደኛዬ ጋር ሳወራ ነበረ እንደዚህ ቦታ ካለ ገዛለሁ ምናምን ቤት ካለ ብያለሁ። እሱን አፈላልጋለሁ ብሏል። ስከፍት ችግር የለውም እናስገባለን። እዛው ስራ እንሰራበታለን። እና ደግሞ ዳቦ ቤቱ ጋር ያሉ ህፃናት ትላንት ይቺ ትልቅ ልጅ ማለት መጀመሪያ አካባቢ መጣችዋለች ታማ ምናምን ነገር 2 ልጆች ታሟል ምናምን ስትል ነበር። እሱ ምን እንደማደርግ ሳልነግርህ ምን እንደማደርጋቸው ግራ ገብቶኛል። ያቺ ልጅም በዛው ጠፍታ ቀረች። ምን እንደምናደርግ አላውቅም። አሁን እዛ ልጆች እሷ ነበረች ገበናችንን ሲሸፍንልን የነበረው። እሷ ነበረች ግን ጠፍታ ቀርታለች።
ተቀረች። እሷ ከሄደች በኋላ በቃ ስራችን እየቀዘቀዘ ነው። እዛ ላይ ስራችን እየተበላሸ ነው ያለው። ምን እንደማድረግ ነው ያላቀ። በጣም አሳሳቢ ነው የሆነብኝ የእሷ ልጅ መቅረት። ብዙ ነገራችን እየተበላሸ ነው ያለው። አስበኋላ እሷ ከሄደች በኋላ ምን አይነት ስራ እየተበላሸብን እንደሆነ። ልጆቹም አብዛኛው ልጆች ለእሷ ኃላፊነት ከሰጠን በኋላ ነው ልጆቹም የሞቱት እና አሁን እሷን ብቻ አስፈልጊያለሁ ብሎታል። ላግኛት አልቻልኩም። አሁን የራሱ ስልኳን በተደጋጋሚ እሞክራለሁ፣ ስልኳ አይሰራም። እንደዚህ አይነት ልጅ የምታውቅ እንኳን ብዬ እንደዚህ ከአንዳንድ በሰው ከማውቃቸውን ሰዎች ጠይቄ ነበር፣ ግን ላገኘት አልቻልኩም። ማለት እሷ ካልመጣች እና ይሄን ገበናችንን ካልሸፈነች አስበዋል የሆነ የህግ አካል ወይም የሆነ እንደዚህ ከጎረቤትም ከሆነ በጓደኛ ምክንያት ይሄን ደረጃ ያለንበትን ሁኔታ የሚያውቅ ሰው ካለ ተንጠልጥለን ወደ ህግ አካል ነው የምንሄደው። ታውቃለህ? ትክክል ነህ። እኔ አሁን ዛሬ ራሱ የመጣው ጋዜጠኛው እንዴት ቤት ድረስ ልመጣ ቻለ የሚለውን ራሱ እያሰብኩበት ነበረ። እሱን እኔ ብቻ እግዚአብሔር ይመስገን በሰላም መሄዱ ነው እንጂ እስከሚሄድ ድረስ የሚገርምህ ማራውን ምን እንዳልኩት ሁላ ነው ያላቅም። ውስጥ እየተንቀጠቀጠ ነበር ነበር። ከአንዳንድ እንደዚህ ጠይቀኝ፣ ከአንዳንድ እንደዚህ አይነት ድርጅታችሁ ልጆች ይሞታሉ እንደዚህ ምናምን የሆነ ልጅቷ እየወሰደች ወደ ጫካ የምጥላቸውን ነገር ሁላ እሱን ሁላ የሆነ ተደብቆ የሚያየን አይነት ነገር ታውቃለህ። እሱን ሁላ እያየ እንደዚህኛ ሊሰልል የመጣ ምናምን ነገር መስሎ ምን ምላሽ የሚጠይቀኝን ጥያቄ በትክክል መልስለት አልመልስለት ሁላ አላውቅም። በጣም ተደናግጬ ነበር። ውስጥ እየተንቀጠቀጠ ነበር ታውቃለህ። በሰላም መውጣቱ ብቻ በስማም አላመንኩም። ወጥቶ እንደዚህ እስከሚሄድ ድረስ በር ድረስ ቆሜ እያየሁት ነበር። የሆነ ተመልሶ ይመጣ የሆነ ይጋጋላት ይዞ ተመልሶ ይመጣ ምናምን ሁላ መስሎ በጣም እየደነገጥኩ ነበረ። አሁን እኮ አይታወቅም እኮ እነዚህ ጋጋላቶች ራሱ ሀገር ላይ ምን አይነት ስራ እንደሚሰሩ ግራ ገባኝ። ሰው ቤት ዘው ብሎ ገብቶ እንደዚህ መጠየቃቸው መጀመሪያ እኮ አላስገባውም ነበር። ካሜራ ምናምን ይዘናል እንደዚህ ምናምን ሲል ለምን ምናምን ስለው እንደዚህ በቃ አላ ያለንበትን ደረጃ እንደዚህ ነው ለወጣቶች የእናንተን ያላችሁበትን እንትን ያሳለፈችሁትን ነገር በሙሉ እዚህ ደረጃ እንደደረሳችሁ ለወጣቶች የእናንተ እንትን ምናምን ነገር ሲለኝ እንዴት ከየት መጣ ምናምን ነገር ስለኮ መታወቂያ ሳይቶኝ የስራ የእንትን ደብዳቤ ምናምን የፍቃድ ደብዳቤ ሳይቶኝ ምናምን እንጂ አላስገባውም ነበር። ያቺ ልጅ ብቻ የጠፋችው ልጅ ነች። ችግር እኔ ማሳሳቢ የሆነብኝ ቀንም ሌሊትም ማሳቢያ አሁን እሷና እሷ ብቻ ናት። ማለት መታ ቢያንስ ከነበረችበት ደሞዝ በላይ እንኳን ብንከፍላት በጣም ነው ደስ የሚለኝ። አይተሃል ከዚህ ከአንድ ወር በኋላ ምን አይነት ስራ እየተበላሸ እንዳለ እዛ ላይ ልጆቹን ከዛ እስከዛ ድረስ እኔ ሌላ ሰው እንደሷ ታማኝ ሆኖ የሚሰራልን ሰው የለም ታውቃለህ። ትክክል ነሽ። እሷ በጣም ብዙ ቦታ ይዛ ነበር ስትሰራ ነበረው ግን ብዙ ነገርም ደግሞ ያፕሬሽት ነበር። ግን አሁን ተመልሳ እንደሷ የሚሆን ሰው አይገኝም። ዛሬ አሁን መክፈል ያለብን መስዋዕትነትን ቢሆን ከፍለን እንዴት ማፈላልገን ከነበረችበት ደሞዝ በላይ እየከፈልናት እንዴት ነው እኔ እዚህ ቤት እሷ ልጅ እንድትወጣ አልፈልግም በጭራሽ ማለት ነው። ማለት እሷ ወጣች ማለት አስበዋል። በዚህ አንድ ውስጥ የተበላሸው ድጋሚ ሌላ ኪሳራ ውስጥ እንገባለን። እዛ ላይ የጉዳችን ምናምን የሚጋለጥ ከሆነ ደግሞ አስብ ዘንወን ቤት ነው የምንወርደው። አላማችንን ላይ ያሰብነው እቅድ ሁላ ፍርስርስ ነው የሚለው። አንቺ ጋር ምን አዲስ ነገር አለ ከስራ ጋር ተያዘ? እኔ ጋር ያው እንዳለው አንተ ጋር ምን አዲስ አለ? እኔ ጋር ብቻ መሬት ምናምን አሁን የኪራይ ጉዳይ አሳስቦኝ ነበረ። መሬት ምናምን ገዛቻለሁ። ያለው ነገር እየጨራረስኩ ነው። ብቻ ሁኔታውን እያስተካከልኩ ነው። አሪፍ ላይ ነው። ወረቀቶቹን አዘጋጅቼ ሰጥቻለሁ። ልጅ የመሬቱን ጉዳይ አስፈርሞ ይመጣል ተበቅሎ ችግር የለውም ያስተካክላል። እሱ እየጨረስኩ ነው። አንቺ ጋርስ እንዴት ነው? ከክፍለ ሀገር የሚመጡ ልጆቹ አሁን አሪፍ ላይ ናቸው? በጣም ጥሩ። እነሱ ከክፍለ ሀገር የመጡ ያሉ ልጆች እንኳን እያስቸገሩ ነው። ወደ ማሳጅ ቤት በምልካቸው ሰዓት እየተላመዱ አይደለም አላ ወደ ውጭ እንወጣለን ምናምን አይነት ነገር ሲያስቸግሩ ነበርና ያው ከጎዳና የምናመጣቸው ልጆች አሉ። ለዚህ ጫቱንም ሺሻውንም እንትኑን የሚሳበውን ምናምን እያሳቡ ምናምን ስላስለምዷቸው ትንሽ አሁን የተረጋጉ ይመስለኛል። ሰዎቹ ደግሞ ታውቃለህ እንደዚህ ገና ከክፍለ ሀገር አዲስ የመጡትን በዚህ ከወንድ ያልደረሱ ድንግል ልጆች ምናምን የሚፈልጉት ባለሀብቶች ደግሞ ታውቃለህ አሁን እዛ ቀጥታ እንደመጡ ቶሎ ለመላመድ ምናምን ይከብዳቸዋል። እነዚህ የጎዳና ልጆችን ባይኖሩ በእርግጥ እኔ ብቻዬን አልችለውም ነበረ። በእነሱ አማካኝነት ነው እየለመዱልኝ ያሉት እንጂ አስቸጋሪ ናቸው። በእርግጥ የሚያስቸግሩ ልጆች አሉ። ትንሽ ቻሌንጅ አለ አጋጥሞኛል ብዙ። ግን ብቻ አሪፍ ነው እየሄደ ነው። ብቻ ብቻ አሪፍ ነው። አሪፍ መሆኑ ጥሩ ነው። ግን
የሆነ አሁን ማስተካከል ያለብን ነገር እናስተካክላለን። እንደዚህ የሚያስቸግሩ ልጆችንም ማስጠንቀቂያ እየሰጠን ይስተካከላል። ትንሽ ጊዜ ቢወስድብን ይስተካከላል። እስካሁን ያን ያክል ደረጃ ላይ እኮ አስጊ የሆኑብን ልጆች የሉ። እነሱ የሚቆዩበት ቤት ደግሞ አንድ ማዘጋጀት አለብን። እኔ የሚያሰብኩ ነበረ ጣት ምን ብሎ ራሳቸውን አስተካክሎ የሚወጡበት ቤት አሪፍ ማዘጋጀት አለብን። እናስተካክላለን። እሱንም እዛ ላይ አካባቢ ያለው ቤት አንድ ክፍል እናዘጋጃለን። ችግር የለውም። አንቺም ችግር የለውም። እሱ ይስተካከላል። ምንም አይልም። ያው ትንሽ እስከሚላመዷቸው እነዚህኞቹ ልጆች እስከሚላመዷቸው ምናምን ድረስ ነው እንጂ ያው ሰዎችም ጠቀም ያለ ገንዘብ ስለሚሰጧቸው እኔም ትንሽ ከእነሱ የሚቀበለውን ትንሽ ለካርድ እንደዚህ ለማስቲካ ምናምን ነገር እያልኩ ሸጎጥ ስለማደርግላቸው ያን ያክል አሁን እያስቸገሩ አይደለም፣ እየለመዱ ነው። ችግር የለውም። አሁን እነሱንም ትተን እኛን ራሳችን የሚሆን ነገር አድርገን ማለት ማቀደም ያልኩሽ ስንከፍት እነሱም አንስተን ለራሳችን ወስደን ከዚህ የራሳችን ከከፈትን በኋላ ምን ለሌላ ሰው መስጠት ነው? ማለት ለማንም ሰው አሁን እኮ የመስዋዕትኛ እየከፈልን ያለ ራሳችን እና ብዙ ደንበኞች ብዙ ባለሀብት ደንበኞች አሉን አይደለ? እንደዚህ ልጃገረዶች ምናምን የሚፈልጉ የራሳችንን ከከፈትን በኋላ እነዚህ ያዝናቸውን ከስተመሮቻችንን በሙሉ ይዘን ወደ ራሳችን ማለት ነው የምንመለሰው። ትክክል ነው። ምንም የራሳችን ከከፈትን በኋላ የሚያስቸግረን ነገር የለም። ስለ ደንበኛ ምናምን አይደለም። እሱማ እንዴት አንቺ ያለሽ ብዙ ሰው ታቂብ በዛም ብለን አሪፍ ብቻ ቤት እናገኝ ልጅ አገኛለሁ ነው ሳገኝ አሪፍ ችግር የለም። እንዳታስብ ሳሚ፣ አሪፍ እየሄደልን ነው። እንግዲህ እንትናችን ትልቅ ደረጃ ላይ ደርሶ እንግዲህ እፎ የምንልበት ቀን ይመጣል ብዬ ተስፋ አደርጋለሁ። ኧረ ይመጣል፣ ይመጣል። አሁን አሳሳቢ ቢሆንም ያው እነዚህ ህጻናቶቹ እንደዛ ሲሆኑ እየወሰዱ እዛ መጣል ምናምን የሚለው ነገር ነው ትንሽ ብቻዬን ያልቻልኩት እንጂ ለእሱም አሁን የሆነ ቢያንስ ወይ የሆነ ሰፋ ያለ ግቢ ተከራይተን እንደዛ አይነት የሚያጋጥሙን ልጆች እዛ ጋር እየወሰድን ብንጥላቸው ምናምን ይመስላል። የሆነ ሰፋ ያለ ግቢ ሆኖ የሆነ ትልቅ ጉድጓድ ብንቆፍር ምናምን ነገር እያልኩ እያሰብኩ ነበረ። ከዛም ማለት ከዚህ አንስቶ ጫካ ቦታ እስከሚወሰድ ምናምን ታውቃለህ፣ አይታወቅም። የሆነ ቀን ሲጥልክ የሆነ ቀን ጥልክ ምናምን አጋጣሚ የሆነ አንዳንድ ቀን አጋጣሚዎች መጥፎ ናቸው ነው የሆነ ላይ ከምንደርስ እንደዚህ ሰፋ ያለ ግቢ ተከራይተን እዚህ ለእንደዚህ አይነት ነገር በሚሆን የሆነ ተለቅ ያለ ጉድጓድ ቆፍረን የምናስተካክለው ነገር ብናስተካከል ደስ ይለኛል። ጉድጓድም ድሮ እዛ ጓደኞቹ ሲያወሩ ነበረ። የጉድጓድ አቆፋፈር ከታች ወደታች ብቻ መቆፈር ሲሆን ወደታች ከተቆፈረ በኋላ በጎንም ኪስ መፈት አለበት። ኪሱ ተገንብቶ ደግሞ እንደ ሽንት ቤት ተደርጎ ሽንት ቤት የማይጠቀም ይሆናል። እንደ ሽንት ቤት ተደርጎ መሰራት አለበት። በሩ መክፈት መቆለፍ እንደ ሽንት ቤት መሆን አለበት። ግን ጉድጓዱ ቀጥታ ሲቆፈር ቀጥታ ላይ መቀበር የለበትም። ጎን ወደ ጎን መቆፈር አለበት። እንደሱም ሆኖ ሀሳብ ጥሩ ነው። ግን እንደሱም ሆኖ ሰፋ ማለት አለበት። ማለት ብዙ ያጋጠመ ነው። ብዙ ልጆች ናቸው እንደዚህ እየሆኑ ያሉት ነው። አሁን እኮ እንደዚህ እየተደራረብን እየቆራረጥን ምናምን ካልሆነ እየተሻለ አይደለም እና ሰፋ ማለት አለበት። እንደዚህ ይሄን እቅድ ካቀድን ሰፋ ተደርጎ መሰራት አለበት መጀመሪያ። ችግር የለውም። እሱም በደንብ የሚሰሩ ልጆች አሉ። ለዳኒ ነገሩ ያመጣል ደላለው አለ። ችግር የለውም። ልጆቹን ይዞ ይመጣል። ምንም አያሳስብሽ። ያስጨነቀኛለሁ ይሄ ነገር ብቻ ነው። ሌላውን እንግዲህ በአንተም ጥንካሬ የሆነም ተስፋ ባለመቁረጥ እዚህ ደረጃ ላይ ደርሰናል። የቀረው እንደት ነው እንግዲህ መበርታት ነው። እስካሁን ካሳለፍነው ነገር የሚበልጥ ነገር የለም አይደል? የሚበልጥ ነገር ምን አለብሽ ነው። ከዛ መከራ ወጥተን አሁን ቀደም ለጋዜጠኛው ስንናገር የነበረው ያ ሁላ ስቃይ አልፈን መጣን። ከዚህ በኋላ ምን ብመጣልን ምን አገባን እኛ ነው። ከዚህ በኋላ በቃ እንደፈለግን ልጆቻችንን ወልዳን የራሳችንን ላይፍ መጨት ነው ማለት ነው። ትክክል ነች። ከዚህ በኋላ እኮ ከዘና ነው ማለት ምንም የሚጨንቀን ነገር የለም። ከዚህ በኋላ የማይታመን ነገር ማነች ደወለች። የኪዳን ስልክ እሷ የእሷ ስልክ እኮ ነው ሲበል አንቺ እስኪ ያወራል። እንዴት ደወለች? የሚገርም ነገር አይደለም። ቀደም ስናወራ አሁን እንዳልደወለችም ፈጣሪ ይሁን። ከየት ነው የመጣችው? እኔ አላምንም ሳሚ። እስኪ ደውልላት አንስላት።
ኪዳ ወይማ እንዴት ነሽ? አለሁልሽ ደህና ነኝ። ናይ በላት ምን ሆነሽ ነው? ማንዴ ያልፈለግኩብሽ ቦታ እኮ ለምን ሆነሽ ነው የጠፋሽው? ኧረ በፈጣሪ ስም አዎ። ኧረ እባክሽ እና አሁን የት ነሽ ነው? እንዴ በጌታ ሳሚ እኔም በቃ ያልፈለግንብሽ ቦታ የለም ስንጨነቅ ነው የነበርነው እኮ። የት ነሽ በላት ሂጂ ላምጣት። በቃ ችግር የለውም እና የቤት ነን ወይ ሳሚ ወጥቶ ይቀበልሻል ወይም ደግሞ ቤት ነው ይቀጥልልሽ። አይጠፋብሽማ በአንድ ወር ውስጥ ምንም አይጠፋብሽም። እሺ ማሪ እና የቤት ነን አይዞሽ ተረጋጊ። እሺ ነይ ቶሎ። እሺ እመጣለሁ። ካመጣች በቃ ዞሮ ነው ከየት ነው አለች። ስልኬ ጠፍቶብኝ ነበረ እንደ አጋጣሚ ወደ ሌላ ቦታ ሄጄ ነበር ምናምን ነገር ነው የምትለው እና የት ነበር ካለች እሱን ስመጣ እነግርሻለሁኝ አልነበርኩም ስልኬም ጠፍቶ ነበረ ሳልነግርሽ በመሄዴ ይቅርታ ምናምን ስንመጣ ስለተፈጠረው ነገር እናወራለን ነው የምትለኝ። እና አሁን እየመጣ ነው ሰፈር ልሻል አለች። እየመጣሁ ነው አለች። ስንት ነገር ነው በላሽታ ስንት ነገር ተደርጎ ሳሚቶ ምንም ነገር እንዳትናገራት አሁን ብትመጣ እንዴ እሷ ስለሌለች እኮ ነው ይሄ ሁላ ነገር እንትን ያለው አይደለ የጎደለው። እሷ ያለች እኮ ምንም ነገር አጉድላብን አታውቅም አይደለ። ትክክል ነኝ ግን በርግጥ ሳትነግረን መሄዷ ነው የሚያናደው። እሱ ነገር ነው የሚያናደው አይደለ። ስንት ነገር ለኛ ለሷ ስናደርጋለን ይቆየን እኛም ለሷ ብዙ ነውና እሷም ደግሞ ስራዋን በአግባቡ ነው ስትወጣ የነበረው። አሁን ይሄ የመወቃቀስ ያው ጊዜ ሳይሆን ለምን ሳትነግረን እንደሄደች ብቻ ነው መጠየቅ ያለብህ እንጂ ሌላ ወቀሳ ምናምን ነገር እንዳታቀርበው አባቴ። ችግር የለውም እስኪ ስትመጣ ብቻ እናያለን። ልጆች ቶሎ እንዳልከው ሰፋ ያለውን ጉድጓድ ቆፍረን ቶሎ ማፈጠን አለብን አይመስልም? ትክክል ነሽ። ከቆየ ራሱ የቆዩትን ካሁን በፊት የነበሩትን ይኸው አንድ 3 ሳምንት ምናምን የሆናቸው ራሱ ሽታ ምናምን እያመጣ ነው። ደግሞ ህግ አካል መቶም በሽታ ተጠራጥሮ ቤታችን እንዳይጠራጥሩ ማስወገድ አለብን። እሱ ነገር ሀሳብ ሆኖብኛል። ቶሎ ማፈጠን ያለብን። እሺ ትክክል ነሽ አንቺ። እሱን እናስተካክላለን፣ ችግር የለውም። ልጆችን አዋርቼ እሱን እናስተካክላለን። ቶሎ መፍጠን አለበት ማለት ጊዜ መፍጀት የለብንም። ጎረቤት አልፎ እኛ ናቸው ጎረቤት ማለት ነው እያለ ነው። አቤት መጠፍ ኪዳንዬ ደህና ነሽ? ምን ነሽ ነው የጠፋሽ ማሪ? ምንም ቁጭ በይ። ሰላማችን ምን ሊሆነ? አይ እንተያየን እኮ አይበቃ ማለት ነው። ምን ያስቀየምኩሽ ነገር አለ እንዴ? እሺ ጠጋቢ ወደዚህ ምን ያስቀየምኩሽ ነገር አለ? ለምንድን ነው ሰላማችን ታዲያ? አመስቀየምሽም ታዲያ ምንድን ነው እንደት ሳትነግሪኝ እዚህ ሄድኩኝ እዚህ መጣሁ ምናምን ሳትይኝ በዛው ልም ብለሽ አንድ ወር ሙሉ ቆየሽ። አሁን ደግሞ መጥተሽ እንደ ኩሪፍተኛ እዛው ምንድን ነው ምን ሆነሽ ነው? ችግር ካለ ስውር አደረገኝና ወደ ክፍለ ሀገር ሄድኩ ማለት ስውር አደረገኝ ማለት ጥሩ ነገር አልሰራማ ጥሩ ነገር እየሰራሁ ስላልሆነ አእምሮዬ ልክ አይደለም ማለት እስከዛሬ እንደዛ አይነት ነገር አጋጥሞሽ ነበር ወይስ አሁን በድንገት ነው እንደዛ አይነት ሀሳብ ያመጣሽው? አሁን ምክንያቱም እዚህ የምሰራው ነገር ጥሩ ስላልሆነ አእምሮዬን እንትናል ስለዚህ ማለት ነው አንቺን እንትን ያለብሽ ነገር አለ እንዴ? አንቺ ላይ የሆነ ተጽዕኖ የመጣብሽ ነገር አለ እንዴ? የምታውቂኝ እኮ ነፃነት ነው የሚኖች ነው ርቀሽኝ ተቀመጥሽ ነው ደግሞ ለዛ ጋብሽ ተቀመጥሽ። እንደዚህ ነው ማውራት ያለብን እንደዚህ ብናወራ ይሻላል። እስከዛ ችግር አለ እንዴ ውዴ? ሌላ ሰው የሆነችብኝ ነው ሳሚ። ምን ሆነሽ ነው? ከመምጣትሽ እንደዚህ በፍቅር ያሳለፍነው ፍቅር ምናምን ረሳሽ እንዴ? አሁን እንደዚህ ምን ፍቅር አላሳለፍንም። እንደዚህ ምንድነው? ምን ሆነሽ ነው? ኪዱ ማላቃት ኪዱ ይሆንሽብኝ ነው። ምን ሆነሽ ነው? አዲስ ነገር አለ ወይስ ምን ያስደበርንሽ? ደሞዝ ላይ የቆነስንብሽ የጎዳንሽ ነገር አለ ወይስ የሰው ነፍስ እያጠፋው ስለምከፍኝ ደሞዝ ነው የምታወሪው? ደሞዝ ላይ የምትከፍሉት ደሞዝ ብዙ የሰው ልጅ የገደላችሁ ላፊ አታውሪ ኪዱ ላፊ አታውሪ። ምን ሆነሽ ነው? አይ ላፊ አይደለም እኮ ልክ ነው። ምን አይነት ወሬ ነው ያወራች ያለችው ሳሚ? ምን ሆነሽ ነው? የሰው ልጅ የገደላችሁ በምትሰጡኝ ገንዘብ ደሞዝ ላይ አስቀየምሽ ምናምን ብትያቺ
ምክንያቱም እዚህ ሰው ደም ነው እኮ እየገደልክ ያፈሰሳችሁ ያለው ቢሆንም እኮ ተስማምቶሽ ደስ ብሎሽ እየሰራሽ ነው የነበረው። ዛሬ ምን ነው በቃ የፈለግሽው ግብ ደረጃ ላይ ደረሰልሽ ወይስ እንደዛ አይነት ላፊ ነገር የምትናገሪ ምንሽ ነው? ስንት ዓመት ሙሉ አብረሽን ሰተሽና እንዴ? ምን ነው ዛሬ በአንድ ወር ውስጥ ሄደሽ ተቀየረሽ መተሽ ምንድነው ሌላ አመሻሽተሽ የመጣሽው ነገር አለሽ ነው? እዚህ ስንት ዓመት አብረሽን አሳልፈሽ ምንድነው ሌላ ላፊ ቃል ብለሽው ማታውቂው ካንቺ የማይጠበቅ ነገር ነው የተናገርሻለሽ? ቆይ አንቺ ምንድነው የሰው ነፍስ ምናምን የምትይው? ከኛ በላይ ብዙ ነገር ስታደርጊ የነበረው አንቺ አይደለሽ? ከኛ በላይ ብዙ መረጃ የምታውቂው የሚገባው የሚወጣው ማን እንደሆነ የምታውቂው አንቺ አይደለሽ? እንዴት ነው እንደዚህ አይነት ነገር የምታወሪ? ደግሞ እንዴት ከቤት ተወጥቶ ይሄዳል? ቢያንስ ያለው ችግር ካለ ለኔ አትናገሪ፣ ለሷ አትናገሪ። እንዴት ከቤት ወጥተሽ ትሄጃለሽ አንቺ? ስንት ነገር ለኛ ስንት ነገር እንደተበላሽ ታውቂያለሽ አንቺ? ቆይ በላሽ እንዴ ምን አገባኝ? ለምንድን ነው ታዲያ አትናገሪም? ስትወጪ ምን ሆነሽ ነው ዝም ብለሽ ወጥተሽ የምትሄጂው? አላሰራችሁም እኮ አይደል? ተዋውዬ እኮ አይደለም የገባሁት። ተዋይሽ ባትገቢስ ምንድነው ስራሽ አይደለች መሰለኝ። ምንሽ ነው ስራሽ አይደለም? የሆነ ልክ ያልሆነልሽ ነገርማ አለ ውስጥሽ ላይ። አይልክ ልክማ አይደለሽም። ልክማ እንዴት ከዛሬ እንደዚህ ላፊ ተነጋግረሽ ነው የማታውቂው? እንደዛ አታወሪም ነበረ። እኔ አእምሮዬ ወቀሰኝ፣ አእምሮዬ ተረበሸ፣ ውስጤ ሰላም አጣ። በቃ መሄድ ወዳለ ስንት ዓመት እኮ ደስ ብሎሽ ነው ተስማምተሽ ስትሰሪ ነበረው አይደል እንዴ? አሁን ይሄ ሀሳብ እንዴት ነው በድንገት ወጥተሽ እንደዚህ ምንድነው ስትሰሪ ነበር? ተስማምተሽ ምንም ስራሽን ታውቂው ነበረ። ምንም እኮ ቢሆን እንደዚህ ነው አልተመቸኝም መውጣት እችላለሁ ሌላ ሰው ቀይሩ ምናምን ማለት እኮ ትችይ ነበር ስትይዣ። በድንገት ወጣሽ በዛው ቀረሽ። አሁን መጥተሽ ለመወቃቀስ ነው የመጣሽ ማለት ነው? እኛን ለመውቀስ ነው። ስለዚህ ቆይ ምንድነው ተስማምቼ እናንተ ጋር ስሰራ የነበረው ስራ ምንድነው? የምትሰሪውን ስራ ታውቂያለሽ አይደል? ለምንድነው ከየት እንደተነሳሽ አታውቂም? ከየት ነው አንቺ ከየት ነው አንቺ ከሄድሽ በኋላ ነው ብዙ ነገር የተበላሻለው። ሂዱ ምንድነው የተበላሽ? ብዙ ነገሮች የተበላሹ ነው። ህፃናቶችም እዚህ ጋር ወድቀው በስብሰው ሸተው ነው ያሉት። ካንቺ በላይ ማንም ስራችን ሊቆጣጠርልን የሚችል ሰው የለም እኮ ታውቂያለሽ አይደል? ለማን ጥለሽ ነው የሄድሽው? ደሞ ልጆቹ ተደርድረው እዛ አሽጋቸው አገማቸዋቸው። የሰው ልጆች ናቸው። ምን ችግር አለ? ከሞቱ በስነ ስርዓት ብትቀብራቸው አንተስ ምን ችግር አለ? አንቺ ሳትቀብሪም ታዲያ እዚህ ሆነሽ መቅበር አልነበረብሽም ታዲያ? እኮ እናንተ ይሄ የአንቺ ስራ አይደለም? ልጆቹን የምትጠሪው የምታስገቢው የምታውጪው አንቺ አይደለሽም? እኛ ኃላፊነት የተሰጠው ለአንቺ አይደለንም እንዴ? ምንድነው አንቺ ለምን ጠፋሽ? ማን መሄድ ነበረብኝ? ሄድኩኝ። ምንድነው የምትሉት? እኮ መሄድ ነበረብኝ ብለሽ ለኛ ለምን አታሳውቂንም እኮ ነው? ለምን ሄድሽ እኮ አይደለም። ለምን ብዙ ነገር አሳልፈናል እናንቺ አይደለ? ለምን እንዳድሰው ትሆኛለሽ? እሄዳለሁ ነፂ እንደዚህ ስለሆነ መሄድ ፈልጋለሁ ካሁን በኋላ መስራት አልፈልግም ብትይኝ እኮ ነገሮችን ማመቻቸት እንችል ነበር አይደለ? ቀድማ ለምን ከእንደዚህ ከመሬት ተነስተሽ ሄድሽ? አሁን ከመሬት ተነስተሽ ሌላ ላፊ ወሬ የምታወይ ምን ሆነሽ ነው? አይ እንደ በቃ ይላግራችሁ ነው ያጣሁት። እዚህ በኋላ እንደ በቃሽ እኮ ዛሬ ሳይሆን ስትሄጂ ነበር ነገር የለም። እና ታዲያ እንደ ከበቃሽ ታዲያ በዛው ጠፍም እንደ ለምን መጣሽ ታዲያ? ለምንድን ነው ታዲያ አንቺ ለምንድን ነው ቆይ የመጣሽው ታዲያ? ለምንድን ነው ዞር በል እንደ ለምንድን ነው የመጣሽው? ለምን ታዲያ መጣት ከፈለግሽ ለምን እናንተ ከዚህ በኋላ ማግባባት አልፈልግም ማለት አልችልም። መብት እኮ ሂዱ በቃ አስገድዳችሁ በቃ እዚህ ስራ እንዴ ምን ሆነሽ ነው አንቺ? ባንቺ ጉዳይኛ ስንት ነገር እንድትደረግን ታውቂያለሽ አንቺ? ምንድነው በኔ ምክንያት እዚህ ያገማችኋቸው ልጆች አውጥታችሁ እንትን ትላለች እና ባንቺ ጉዳይ በቃ ደግሞ ጭራሽ ትነሳለች። በቃ ላፊ አታውሪ ጅን ለማንሳት ትሞክራለች። ስላሳለፍነው ነገር ብለሽ በቃ ላፊ እንድታውሪ አልፈልግም። እሺ መስራት ካልፈለግሽ በቃ በግልጽ ነበር መናገር ያለብሽ። ተቀመጡና ማውራት ያለብንን እናወራ። አንቺ ያው ስነ ስርዓት ያዢ ሳሚ በቃ ተዋት። ምንድነው ስነ ስርዓት የሚይዘው? ስላልሆነች ነው ተዋት። ምን ሆነሽ ነው? ቆይ አንቺ ቆይ የምንገረው ነገር አትሰሚም አንቺ? ከኛ በላይ ቆንጆ ላይ ያለሽ አንቺ ነሽ። አቤት መሬት ነው በቃ እሺ አጅረው ምን እየሆንክ ነው? ምን እየሆንክ ነው? ሴት ልጅ ልትማታ ነው? ቁጭ በይ እንጂ ቁጭ በይ። ሴት ልጅ ልትማታ ነው ወይ? ናኔ መታኛ ናኔ መታኝ። ሴት ልጅ ልትማታ ነው? ናኔ መታኝ። ቁጭ በይ እንጂ ቁጭ በይ ቁጭ በይ። ሴት ልጅ ልትማታ ነው ወይ? ምንድነው የምትሰራው? ተው እንጂ ህፃን ልጅ ዝም በል። ምንድነው ስትል የነበረው? ዝም በይ አንቺ። ሂጂ አስወጧት። ና ካሜራውን አጥፋ አንዴ፣ አጥፋ አንዴ ካሜራውን።
አንቺ ግን ምን አይነት ሰው ነሽ? ወንድ ነኝ ነው አንቺ እንደዚህ ያደረግሽ? ልጆች ላይ ነው ታደርጊያለሽ አንቺ? ቁጭ በል ማን ላይ ሆናል? ማን አንተ? ማን አንተ? አቤል እባላለሁ። እሺ እንዳንተ አይነት ወንጀለኞችን እየዞርኩ ነው የሚይዘው። አስወጣልኝ ሄና አስወጣልኝ። ፈጋር ወንድ ነኝ ትላለህ እንዴ? ማን ምን ተማመነ? እኔማ ይኸውልህ አቤል እባላለሁ። እሺ አቤል እባላለሁ። እንዳንተ አይነቶቹን እያስኩኝ እያንጠለጠልኩኝ ጉድ ነው ማረጋቸው። እንዳንተ አይነቶቹን ወንጀለኛ እሺ ምን ይኸውልህ ዝም በል ትያያዘኛለህ። እንደውንም ትያያዛለህ አሁንም ኧረ ተው ማን አንተ? ትያያዛለህ አሁንም ምን ፈልገህ ነው ከኔ? ማን ምን ፈልገህ ነው? ይኸውልህ ትያያዘኛለህ። እንደውንም ይኸውልህ እያንዳንዱን ነገር ስማ፣ እያንዳንዱን ነገር ስትሰራ የነበረውን ማለት ነው። ማን ምን ፈልገህ ነው? አንተ ምንድን ነው የምትፈልገው ከኔ? ማን አንተ? ህፃን ላይ የደመርከው ነገር እኔ ጋር አይደለም እሺ የምትለው ማን እንደሆንኩኝ እየነገርኩ ነው። እኔ ይኸውልህ ምንድነው ጋዜጠኛ አቤል እባላለሁ። እና ምንድነው የምትፈልገው ከኔ? ምንድነው ማን ነው? ምን አገባኝ? መርማሪ ጋዜጠኛ አቤል እባላለሁ። ማን ነው? ምን አገባኝ? ምንድነው? ይኸውልህ እዛ ጋር ይታያል፣ ድብቅ ካሜራ የነበረው ይታያል አይደል? እዛ ጋር በድብቅ ካሜራ ከሚስት ተብዬዋ ጋር እያንዳንዷን ነገር ስታደርጉ የነበረውን እያንዳንዷን ነገር ትንቀዳችሁ ነበረ፣ እያንዳንዷን ነገር። ስለዚህ አሁን ብትተባበር ነው የሚሻለው። ትሰማኛለህ? ካልወጣልህ ደግሞ ድጋሜ አስጠፍቼ እደበድብሃለሁ፣ እቀጠቅጥሃለሁ፣ አልለቀህም። ዛሬ ልጆቹ ምንድን ነው ስታደርግ የነበረው? እነዚህን አንድ ፍሬ ልጆች በጅምላ እዛ ስቀብራቸው የነበረውን ልጆች ምን ስትላት ነው? እዚህ ጋር የነበረችውን ኪዳን የምትባለዋ ምን ስትላት ነው የነበረው? ለማባበላት ሞክር። እያንዳንዷን ነገር ስንቀዳህ ነው የነበረው ስታደርግ የነበረውን። አሁን ብትስማማ ከኔ ጋር ይሻላል። በምን እንስማማ? ምንድነው ማድረግ አለብን? በጣም ጥሩ። በምን እንስማማ? ምንድነው? እኔ ገንዘብ ከፈለግ ገንዘብ እሰጥሃለሁ። የምትፈልገው ነገር ካለ ንገረኝ። ምንድነው የምትፈልገው? አዎ በጣም ጥሩ። አሁን ወደ ነጥብ ወደ መስመር መጣ። የምፈልገው ነገር ካንተ መረጃዎች ነው የምፈልገው፣ ገንዘብ ብቻ አይደለም። ገብቶሃል? አዎ። ስለዚህ ስለ ስራው እንዴት እንደምትሰራ እንዴት እንደገባህበት ወደዚህ ነገር እያንዳንዷን ነገር ማወቅ እፈልጋለሁ። አሁንም ይኸውልህ ምንም የምትጮህበት የምታስፈራራበት የምትዝትበት ሰዓት አይደለም። እያንዳንዷን ነገር ይዘናታል፣ ሪከርድ አድርገናል፣ በድምፅም በቪዲዮም እያንዳንዱን ነገር ማለት ነው። ቅድም እንደነገርኩ እዛ ጋር ግን ሁሉ ነገር ይዘኗል። ከነ ባለቤት ጭምር ወንጀለኞች ናችሁ። ስለዚህ እኔ የምጠይቅህ ጥያቄ ለህግ ከመቅረብ በፊት እያንዳንዷን ብትነግረኝ ለአንተም ለእኔም የበጀን ነገር ነው። በዚህ እንስማማ? ግን እኔ በዚህ ሁኔታ በዚህ ነገር ላይ የገባሁት ረጅም ጊዜ ነው። አመቱ በጣም ብዙ ነው ማለት ጎዳና ላይ ነበርኩኝ። ከዛ ላይፍ ነው ከትንሽ ወንጀል መስራት ነው የጀመርኩት። ማለት የስልክ ሌባ ደግሞ ሰው አንቆ ስልክ መውሰድ ምናምን ነገር ነው የጀመርኩት ማለት ነው ወንጀል መስራት። ከዛም ከፍ ብሎ ገንዘብ እያገኘው ምን እያልኩ ሲሄድ ነው እነዚህን ሆቴል ከፈትኩኝ። ሆቴል ከፍቴ እንደዚህ ማለት መጀመሪያ ሆቴልም ከመክፈት በፊት ከሌብነት ቀጥ ብለህ ተነስተህ አይደለም አይደል ሆቴል የከፈትከው? በመሀል መቼም እንደዚህ የተዋወቃቸው ሰዎች ይኖራሉ። እንደዚህ አይነት ነገሮች ውስጥ እዚህ ወንጀል ውስጥ የከተቱ ደግሞ የተለያዩ ሰዎች ይኖራሉ። መቼም ዝም ብለህ ከሌብነት ዘው ብለህ አልገባህበትም። ትክክል ማለት ከክፍለ ሀገር ሴቶች ማስመጣት ስራ ነበር የነበርኩት። እነሱን ልጃገረድ ሴቶችን ያመጣው ይህን ስራ የሚያውቁ ጓደኞች ነበሩ ለነሱ እያስረከብኩ ነበርኩኝ። እና ከዛ ነው ከፍ እያልኩኝ ራሴ ገንዘብ አግኝቼ የተለያዩ አቅም ካሉ ሰዎች ጋር ተገናኝቼ ነው ይህን ደረጃ የደረሱት። ግን እኔ አንተን እንደዚህ ያወከኝ በኖርማል ሀብት ሳይሆን በወንጀል ብቻ የተገናኘ ነው። ግን አውቃል፣ ትክክል ነህ። እኛ ወንጀለኞች ነን። ግን እኛ አሁን ማድረግ ያለብን ገንዘብ ትቼ በቃ ያለው ነገር በገንዘብ ተደራድረን ማጥፋት አለብን። ቆይ እሱን እኮ የምንነጋገርበት አሁን እኔ ነኝ እንጂ መረጃ ያስቆብህ እኔ ነኝ አይደለ? ቪዲዮ ያስቆብህ እኔ ነኝ። በመጀመሪያ እኔ ለምጠይቅ ጥያቄዎች ነው ከአንተ መልስ የምፈልገው። ከዛ ወደ ድርድሩ እንገባለን እንደ አስፈላጊነቱ ማለት ነው። እኔ ሂደቱን ነው ማወቅ የምፈልገው። ይህን ወንጀል ውስጥ ከማን ጋር ምን አይነት ሰዎች ናቸው አሁንስ አብረው የሚሰሩት? መቼም ሁለታችሁ አንተ ባልና ሚስት ብቻ በውስጥ አንተም የምታዛቸው ምናልባትም ደግሞ አንተን ደግሞ የሚያዙ ሰዎች ሊኖሩ ይችላሉ።
አሉ ማለት ሰዎች አሉ የሚያመጡም ሴቶችም የሚያቀርቡ ደግሞ ከዚህ በፊትም እኔም ከኔ ጋርም ስራ የጀመሩ ሰዎች አሉ። ከሀገር ውጭም አሉ ሀገር ውስጥም አሉ። ከእነሱ ጋር ነው ስራ የቆየሁት እና ከሀገር ውጭ ማለት ከሀገር ውጭ ማለት ከኢትዮጵያ ውጭ የማይወጡት አሉ። እነሱም ማግኘት አይቻልም። ያው አሁን ከሀገር ውስጥ ያሉም አሉ። ከኔ ጋር አብሮ የሚሰሩ ያሉም አሉ። ከውጭ ሀገር ሆነው ይሄን ስራ የሚያሰሯችሁ ማለት ነው? አይ እየሰሩ የወጡት ማለት ነው። እነሱም አሉ። ያለው ነገር ያው ብዙ ታሪክ አለው። ግን ይሄ ሁሉ ነገር በኔና ባንተ መሀል ቀርቶ እኛ እዚህ ማጥፋት አለብን ነገሩን። እሱን እኮ እነግርሃለሁ እያልኩ ነው። ሂደቱን ካንተ ነው የምፈልገው አይደለ? የወንጀል አፈጻጸሙን ንገረኝ። ከዛ የምንስማማበት ከሆነ እንስማማለን። ካልሆነም ነገር መጀመሪያ ግን ካንተ የምፈልገው ሂደቱን ነው። ገብቶሃል አይደለ? እዚህ ነገር ውስጥ እንዴት እንደገባ እየነገርከኝ ነው። አብሮት ስለሚሰሩ ሰዎች ግን በዝርዝር ምን አይነት ባለሀብቶች ናቸው? ሌላስ አብራችሁ የምትሰሯቸው ስራዎች አሉ? ምን አይነት ቦታዎች ላይ ነው ልጆቹን የምታስቀምጧቸው? አዎ ልጆች ቀጥታ ከክፍለ ሀገር ይመጣሉ። ምን አይነት ቦታ ላይ ነው የምታሳርፏቸው? የምታርፉበት ቦታ ተዘጋጅቷል። እነሱ የተዘጋጀ እዚህ ግቢ ያለ መኪና መጥቶ ያራግፋቸዋል። ከዛ ነው ያወጣን ታጥቦ ምን ብሎ ተስተካክሎ ነው ከዛ ላይ በምንፈልገው ባለሀብት ይነገራል። ለእነሱ የምናቀርበው ከዛ ግቢ አውጥተን ነው ማታ ነው የምናወጣቸው። ማታ ነው የምናስገባቸው። ቦታው የት እንደሆነ አያውቁም። እንደዛ እያደረግን ሀብታም ከውጭ ሀገር ዲያስፖራ ምንም ሀገር ውስጥ ሀብታምም የሚያመጡ ለእነሱ እንደዛ ነው የማቀርበው። ከውጭም እንደዚህ ልጆቹን ፈልገው የሚመጡ አሉ? አዎ ስመጡ ሀገር ውስጥ ስመጡ ልጃገረዶችን ይፈልጋሉ የሚፈልጉ አሉ። እነሱ እናቀርባለን። ለስራስ የምታቀርቧቸው አሉ? ለተለያዩ እንደዚህ ምግብ ቤት ያላቸው እንዳንተስ ዳቦ ቤት ደግሞ ያላቸው ሰዎች? ዳቦ ቤት አዎ የራሴ ዳቦ ቤት አብዛኛው የሚሰሩ አሉ። ደግሞ ማሳጅ ቤት የሚሰሩ ሰዎች ልጆች አሉ። እንደዛ እየሰሩ ነው የሚገኙት። አሁንም አሉ። ግን በዛም ህይወት የጠፉ በጣም እንትን ያሉ የተጎዱትም አሉ። ያው እንደዛ ሆኖም ነገሩ ከዚህ በኋላ እንደዛ ለማድረግ ቃል ገባለሁ። እኔ እናንተ መደራደር አለብን። በለምኑ ነው አሁን ቃል የምትገባው? ያው ከዚህ በኋላ እንደዚህ አይነት ነገር ማድረግ እንደሌለብኝ። እስቲ ካሜራውን እያየህ እዛ ጋር እስቲ ቃል ገባላቸው እንደማላረግ ብለህ ቃል ገባ። አዎ ከዚህ በኋላ እንደዚህ አይነት ነገር ላለማድረግ ያው በራሴ ያው ከዚህ በኋላ ያደረኩትም ይቅርታ ጠይቃለሁ። በጣም ከልብ አዝኛለሁ። ማድረግ የሌለብኝ ነገር ነው ያደረኩኝ። በጣም ይቅርታ ጠይቃለሁ። ለልጆቹም ለህፃናቶቹም ይቅርታ ጠይቅ። ይቅርታ እንደዚህ ያደረጋችሁ ያላችሁ ሰዎችም እንደኔ እንደዚህ አይነት ወንጀል የፈጸማችሁ ያላችሁ ሰዎችም ካላችሁ ፈጣሪ እናንተን በጥሩ መንገድ ስራ የሚከፈትበት መንገድ ፈጣሪ ያሳያችሁ። ወይ እንደዚህ አይነት ነገር ማድረግ የለባችሁም ነው። አሁን ተጸጸተህ ነው ማለት ነው? በአንዴው ተጸጸተህ፣ በዚህ ዱላ ተጸጸተህ ማለት ነው? አዎ ስጨለው ማድረግ የለብኝም። ተነስ ውጣ። ሄና ሂድ እስቲ እሷን ምን አይነት እኮ ዘንድሮ እንደገጠሙኝ እኮ ባልና ሚስት አንድ አይነት። አታስመስይ። አሁን ተመተሽ ነው አንቺ እንደዚህ የምትሆኚው? ከዚህ በላይ እንድታደርገው የምትሆኚው እንዴ? ሴቶች ናቸው ልክ እንዳንቺ የተቀበሉሽ ደጅ አይደለ? ወንዶቹማ ቢነኩሽ ምን ልትሆኚ ነው? ግን እኛ ሲጀመር ሴት ልጅ ላይ እጅ ማንሳት ስለማንወድ ስለማንፈልግ ነው። እሺ ወንድ ልጅ ላይም ልክ እንደዚህ አይነቱ ላይም ግድ ሆኖብኝ ነው። ግን አንቺ እውነት ግን ቅድም ስታወሪ የነበርሽው ልጅ ነሽ? መጀመሪያ ላይ መጥቼ ያገኘሁሽ? እንዴት ግን እንደዚህ አይነት ነገሮች ውስጥ ትገቢያለሽ? ደህና ቤተሰብ ነው የነበረኝ ስትይ አልነበረ? በነገራችን ላይ ኤልዳናን ሆን ብለን የላክናት እዚህ ጋር ድራማ እንዳይመስልሽ እሺ። ስልክ ሲደወልልሽ በነበረበት ሰዓት እያንዳንዷን ነገር ቁጭ ብለን እየተከታተልናችሁ ነው የነበረው። ስታወሯት የነበረው ስታወሩ ባልና ሚስት እዚህ ጋር ቁጭ ብላችሁ ከባለቤትሽ ጋር ስታወሩ ሆን ብለን ስለሷ ስታነሱ ሆን ብለን ነው ያስደወልነው። እንድትመጣ ያደረግነው እኛ ነን። እንደማትነኳ ስለምናቅ ነው እየተከታተልናችሁ ስለነበር ነው ያስገባናት። ሰሞን ስዊዛ እንደመጣች ታስታውቃለች። እንደዚህ አልነበረችም። አልነበረችም። ግን እውነት ስምሽ ግን ነው
አሁን የነገርሽኝ ስምሽ ትክክለኛ ስምሽ ነው እውነት? ሁሉ ነገርሽ ውሸት ስለሆነብኝ ነው። እንዴት ግን እዚህ ነገር ውስጥ ልትገቢ ቻልሽ? ትክክለኛውን ነገር ብትነግሪኝ ለአንቺም ለእኔም የሚበጅ ነገር ነው። ከኛ ምንድን ነው የምትፈልገው? በቃ ሁሉንም ነገር ነግረው ይሆናል። ባለቤቴን ያስጨንቀው ነበር። አላምናችሁም ሁለታችሁንም። ከሁለታችሁም መረጃ በተለይ ስለ ማሳጅ ቤቶቹ እንዴት እንደምታመጫቸው እፈልጋለሁ። የት ቦታ እንደምትሰሩ ከነ ቦታው ጭምር፣ ከዚህ ቤት በየት በኩል እንደሚገኝ፣ ከስንት ዓመት እስከ ስንት ዓመት እንደሆኑ፣ እንዴት ምን አይነት ሁላ ትሪትመንት እንደምትሰጧቸው፣ አንድ ላይ ያጎራችሁ እንዴት እንደምታኖሯቸው ሁላ ማወቅ እፈልጋለሁ። ልጆቹ ከ13 እስከ 17 ዓመት ያሉት ናቸው ማሳጅ ቤት የምንወስዳቸው። ማለት በዛ እድሜ ክልል ያሉትን ነው ባለ ሀብቶች ምናምን ይፈልጉት። ከዛ በላይ ተለቅ ያሉትን ምናምን አይፈልጉም። ምክንያቱም ድንግል የሆኑ ህጻናቶች ልጃገረዶች ምናምን ይፈልጉት እና ከ13 እስከ 17 እስከ 18 ዓመት ያሉትን ነው እኛ የምናቀርብላቸው ለእነሱ። ከየት ነው ማለት ምን አይነት ሰዎች ናቸው የሚመጡት? እዛ ቦታ ናቸው ባላቶች ናቸው የሚመጡት። እና እነሱ እንደዛ አይነት አታስመስይ። እድሜ ክልል ያሉትን ስለሆነ እያስመሰልኩ አይደለም። አታስመስይ። ከዚህ በኋላ ምን አስመስላለሁ? ተይዘሻል። አሁን ልታምኚ ይገባሻል። ያሉትን ነገር ብትተባበሪ ይሻልሻል። ንገሪኝ እያንዳንዷን ነገር። ቆይ እኮ ካመንኩ ከዚህ በላይ ምን ይመጣብኛል? እና ከዚህ በኋላ መደብቅ ፈጠን። እሺ ከዛ በዛ እድሜ ክልል ያሉት ልጆቹን ስለሚፈልጉኝ ያ ደግሞ ከክፍለ ሀገር ሌላ ከዛ በስልክ ምናምን ደዋውለን ስራ እናስቀጥላቸዋለን ምናምን እያልን እንትን እንላለን። ማለት የድሀ ቤተሰብ ምናምን የሆኑ ልጆችን እዚህ በቃ አዲስ አበባ ከመጡ አሪፍ ስራ አለ እናስገባቸዋለን ምናምን እያልን ከዛ በሰው እንትን ብለን እናመጣቸዋለን። እዚህ ከመጣን በኋላ ግማሹን እዛ ዳቦ ቤት ላይ እንደምን ቅድም እንደነገርኩ ነው ዳቦ ቤት ላይ ምናምን እናሰራቸዋለን። ትንሽ ለአቅመ አዳም ደረስ ያሉትን ልጃገረዶች ደግሞ ወደ ማሳጅ ቤት እየወሰድን ለባለ ሀብት ነው የምንሰጣቸው። ግን ህሊና የለሽም? ምንም ተሰምቶሽ አያውቅም? ይሄን ሁላ ነገር ስታረጊ እኔም ፈልጌ አይደለም የገባሁት ወደዚህ ነገር ስገባ። እንዴት ነው የገባሽበት? ለበቀል ነው የገባሁት። ማለት ድህነት ቤተሰቦችን ነጥቀውኛል። ለድህነት በቀላለሁ ብዬ ነው ሳላስበው እዚህ ነገር ውስጥ የገባሁት። ማለት እናቴንም አባቴንም ያጣቻቸዋለሁ። ቅድም አውቄ ነው ቤተሰቦች እዚህ ናቸው ምናምን ያልኩት። ወላጅ ቤተሰቦች አይደሉም። ለሳሚም ግን አልነገርኩትም እስካሁን ወላጅ ቤተሰቦች እንደሆኑ ምናምን ነው የሚያውቀው። አሳዳጊዎቹ ናቸው እንጂ ወላጅ ቤተሰቦች አይደሉም እነሱ። ማለት እናትና አባቴን በ10 11ኛ ዓመት እያለሁ ነው ያጣኋቸው በገንዘብ ምክንያት። ማሳከሚያ ገንዘብ አጥቼ ማለት ነው። እና ገንዘብን ለመበቀል ስል ሳላስበው እዚህ ቦታ ገባሁ። በቃ ተዘፍቄ በቃ አረኝ። ለገንዘብ ሌላ ስራ መስራታችሁም ነበረ። በቃ አጋጣሚ ህይወቴን በቶሎ የሚቀይርልኝ ይሄ ነገር ብቻ መስሎ ስለታየኝ በቃ እዚህ ነገር ገባሁኝ። በዛው ቀረሁበት ማለት ነው። ለዚህ ሌላ ስራስ ማለት ከዚህ ውጪ ከማሳጅ ቤት ከምትይው አንቺ ሚናሽ ምን ያህል ነው የነበረው ሌሎቹ ስራዎች ላይ? ሌሎች ስራዎች ላይ በቃ እኔ ከክፍለ ሀገር ማምጣት ማስመጣት እንደዚህ ለባለ ሀብት ማከፋፈል ምናምን ነገር ነው። አሁን ለህግ እንደምትቀርቢ ታውቂዋለሽ። ከዛ በፊት ግን ስታወሩ የነበረውን ካልተደራደርን አውቃለሁ። ለህግ እንደምቀርብም አውቃለሁ። በምንድን ነው ከህግ ከመቅረባችን በፊት እኛና አንተ መደራደር አለብን። በምንድን ነው? ማለት ገንዘብ ከሆነ የምትፈልገው የተወሰነ ገንዘብ ካለን ንብረት ላይ ግማሹንም ልንሰጥ እንችላለን። ኧረ እባክሽ ግን ወደ ህግ አካል ባታቀርበን ደስ ይለናል። ምን ያህል ገንዘብ ትሰጪኛለሽ? ያለንን ግማሹንም መስጠት እንችላለን። የገንዘብ ችግር የለብንም እስካሁን ደረጃ። ይህን ሁላ ገንዘብ ካገኘሽ በኋላ ታዲያ ከዚህ ሁላ ስራ እንደው ሴት ልጅ ነሽ አይደለ? ለስሙ ነው የምታስመስይ የነበረው፣ ለስሙ ነው እረዳለሁ የምትይው አይደለ? ለህፃኖች ሁላ ትረጃለሽ፣ እየዞርሽ ደብተር ትገዣለሽ፣ እስክሪብቶ ትገዣለሽ፣ ቦርሳ ትገዣለሽ። ለሴቶች ምናምን እንደዚህ ጥቃትን ለሚደርስባቸው አስተምራለሁ ትያለሽ። ይሄን እያረግሽ ግን አይምሮሽ እንኳን ትንሽ አይጸጸትሽም? እያወራሹ እንዴት መተግበር ያቀትሻል? ሴት ልጅ ከሆንሽ ቤተሰቦችሽ በድህነት እንደዚህ ከደረሰባቸው ባልሽን እስከ መዋሸት ድረስ ከደረሽ የሆነ ጊዜ እንኳን ለመመለስ እንኳን ጭራሽ አስበሽ እንኳን አታቂም? ይህን ስራ እንኳን ለመተው? አይ ከዛሬ ነገ ተዋለሁ ብዬ ያሰብኩ ነበር። በእርግጥ ምን አረግሽ ለመተው? ማለት ከምፈልገው ደረጃ ስላልደረስኩ ነው እንጂ የመተው ሀሳቡ ነበር።
ግን የምፈልገው አላማ ገና አልደረስኩም። ለዛ ነበር። አሁን አንድ የሚቀርሽ ነገር አለ። ቅድም ስታወሩ በቀጥታ የሰማናቸው ነገሮች አሉ። ሁላችንም እዚህ የምታስቀምጧቸው መቃብር ቦታውን አይተነዋል፣ አውጥተናቸዋል፣ ወደ ተለየ ቦታ ወስደናቸዋል። የምትቀብሩበትን ቦታ ኪዳን ወስዳ አሳይታናለች ከነ ቦታው ምን ያህል ሰዎች እንደሚሰሩ እዛ ቦታ ላይ በመኪና እንዴት እንደምትወስዳቸው ሙሉ መረጃው። ልጆቹን አሁን እያስወጣናቸው ነው፣ እየወጡ ነው ኦልሬዲ። እዚህ ደግሞ የተቀመጡ ልጆች፣ የሞቱባችሁ ልጆች፣ የበሰበሱ ስትሏቸው ሁላ ያሉ ልጆች አሉ። ምን ያህል ጊዜ ሆናቸዋል? ያው እሷ ከሄደች በኋላ ነው። 1 ወር ገደማ ምናምን ሊሆናቸው ነው። 3 ሳምንት ምናምን አካባቢ ናቸው። ይሄ ግቢ እናንተ ነው አይደል? አውቃችሁ ነው የተከራየ ነው የምታስብሉት? ማለት የኛ መሆኑ ከታወቀ እንደዚህ በአጋጣሚ ህግ አካለት ምናምን ከመጣ ፍተሻ ላይ ምናምን ደርሶ ፊት ለፊት ያለው ዋናው ትልቁ ቤትም የእናንተ ነው? አዎ። አብዛኛውን ግን እንግዳ ምናምን እንደዚህ እንደናንተ አይነት ሰው ምናምን በሚመጣበት ሰዓት ስለምንቀበላቸው። እሺ፣ አሁን ልጆቹ ያሉበትን ታሳይኛለሽ? ተነሽ ተነሽ። የቱ ጋር ነው የምታረጋቸው? ደግሞ እኮ የሚገርም የራሳቸው ግቢ ነው። አውቀው ነው እንደ ተከራይ ሆኖ አስመስለው እዚህ ያሉት። የትኛው? ሂጂ አንቺ የተጸየፍሽው ማን እንትን ይላል? አምጥተሽ እዚህ የዘበዘብሽው ክፈችው። ያቸው እዛ ጋር በጣም የሚያሳዝን ነው። ይህ ቀጥይ እንግዲህ ተመልካቾቻችን ያው በሚያሳዝን ሁኔታ የተወሰኑ ልጆች አሉ ትንሽ ህይወታቸው የነበረች እነሱን ያው እንደተለመደው ሰሞኑን እንግዲህ ያው የተለያዩ ህፃኖች ያው እንደዚህ ደስ በሚል ሁኔታ የተወሰኑ ህፃኖችን እያዳንን ያለ ነው። ግን የሞቱም አሉ፣ አካላቸው የተጎዳ የተወሰኑ አካላቸው ከውስጣቸው ይወጣሉ። ሙሉ በሙሉ ለእናንተ ማሳየት ስለማይቻል ነው በተወሰነ መልኩ ነው ያሳየናችሁ። እና ሰሞኑን እየገጠሙን ያሉት እንግዲህ ባለትዳሮች ባልና ሚስቶች እንደዚህ አይነቶች ሆኖ ነው እየገጠሙን ያሉት። ያው መልካም በጣም ጥሩ አሪፎች እንዳሉ ሁላ ሰሞኑን ግን እንደዚህ አይነት ወንጀለኞች እየገጠሙን ነው። በተለይ ደግሞ ሰሞኑን እኛ ህፃን ልጆች ላይ ነው አተኩረን እየሰራን ያለ ነው። እንግዲህ እየተከታተልናቸው በያሉበት ቦታ እየገባን እንግዲህ ይሄ ሚዲያ እንግዲህ የተለያዩ ሰዎች ጋር ተደራሽነቱ እየሰፋ እንደሆነ ማሳየው አንዱ ያው ጥቆማ ሰጪዎቻችን ናችሁ ማለት ነው። ጥቆማ ሰጪዎቻችን እየደወላችሁ ከተለያየ ቦታ እየነገራችሁን እኛም እየሄድን ያው ከስር እያያዝናቸው ነው፣ ወደሚገባቸው ቦታ እያደረስናቸው ነው፣ ወደ ህግ ቦታ። ዛሬም እነዚህን ሰዎች ዛሬም እነዚህን ባለትዳሮች እንግዲህ መጀመሪያ ሲያወሩ አይታችኋቸዋል። እንግዲህ በጣም አፈቅቤ የሆኑ ሰዎች፣ ለህፃናት እንረዳለን የሚሉ ሰዎች፣ ለሴቶች በደል እንደዚህ ተቃውሞ ለደረሰባቸው ሴቶች ከጎን እንቆማለን የሚሉ ባለትዳሮች ነበሩ። ግን ውስጥ ለውስጥ የሚሰሩት ወንጀል፣ ውስጥ ለውስጥ የሚያደርሱት በደል፣ ውስጥ ለውስጥ እየወሰዱ ህፃን ልጅ እንደዚህ የሚከምሩ ባለትዳሮች እንግዲህ ለህግ እናቀርባቸዋለን ማለት ነው። የመጀመሪያ ጠቋሚያችን የነበረችውም እንግዲህ መጀመሪያ ላይ እንዳልኩት ኪዳንም ሙሉ በሙሉ ወንጀሉን ታቅ ነበር፣ ተባባሪ ነበረች። ስለዚህ ተባባሪ እስከነበረች ድረስ ያው ስለተናገረች ስለጠቆመች ከህግ ነፃ የምትሆንበት ምንም አይነት አንዳች ነገር አይኖርም። እሷም በህግ አግባብ እንግዲህ ያው በህግ የምትዳኝ ይሆናል፣ ባልና ሚስትም የሚዳኙ ይሆናል። ያው ከዚህ በፊት እንደነበረው ብዙ እንግዲህ አስተያየት ላይ ኮሜንት ሴክሽናችን ላይ እያስቀመጣችሁልን እንደነበረው ምንድነው መጀመሪያ ላይ የነበሩት የነ ቅዱስ ቤተሰቦች ዋናዎቹ የት ደረሳችሁ ከምን ደረሱ እያሉ የተለያዩ ጥያቄዎችን እየጠየቃችሁ ነው። ኮሜንት ላይ እየሰራንበት ነው። ዝም ብለን አነስ ያለ አጥር ያለ ዝም ብለን ያዝናቸው ብቻ ሳይሆን ሙሉ መረጃና ማስረጃ እያደራጀን እነሱን ይዘን ለህግ የምናቀርባቸው ይሆናል። ለእናንተም በቪዲዮ እንደዚህ ክትትላችንን የምናቀርብላችሁ ይሆናል ማለት ነው። በሚቀጥሉ ቪዲዮዎቻችን ስለነሱ የምንሰራ ይሆናል። ዛሬ ግን የነበረን ቆይታ ይህን ይመስላል። ይህን ፕሮግራም ላይክ፣ ሼር፣ ሰብስክራይብ እንድታደርጉልን እንጠይቃለን። አቤል ነበርኩኝ። እናመሰግናለን።